ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ባለ 2፣ ባለ 3፣ ባለ 4 እና ባለ 5 ፊደል ቃላትን ነው የሚሆነው። እንዲሁም ሀሳባችሁን በመሰብሰብ ደብተርና እስክሪብቶ ይዛችሁ ደግሞ ቪዲዮውን በማቆም እየጻፋችሁ ተከታተሉኝ። ወደ ክላሳችን ስናልፍ ሮ ሽሮ ሽሮ ሺ ከሸ ቤተሰብ ስድስተኛ፣ ሮ ከረ ቤተሰብ ሰባተኛ። እነዚህ ስናጣምር ሽሮ የሚል ትርጉም ያለው ቃል እናገኛለን። ዘይት ዘይት ዘ ከዘ ቤተሰብ መጀመሪያዋ፣ ይ ከየቤተሰብ ስድስተኛ፣ ት ከቤተሰብ ስድስተኛ። እነዚህን ሶስት ቃላት ስናጣምር ዘይት ዘይት የሚል ቃል እናገኛለን ማለት ነው። በርበሬ በርበሬ በ ከቤተሰብ መጀመሪያዋ፣ ር ከቤተሰብ ስድስተኛ፣ በ አሁንም መጀመሪያ፣ ሬ ከቤተሰብ አምስተኛ። እነዚህን ባለ 4 ፊደል ወይም ሆሄ በስርዓት ስንደረድር በርበሬ የሚል ትርጉም ያለው ቃል እናገኛለን። ምስር ም ከቤተሰብ ስድስተኛ፣ ስ ከሰ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ። ሶስቶቹም ስድስተኛ ናቸው። እነዚህን ሶስት ቃል ስንደረድር ምስር የሚል ትርጉም ያለው ቃል ይሰጡናል። ድንች ድ ከደ ቤተሰብ ስድስተኛ፣ ን ከነ ቤተሰብ ስድስተኛ፣ ቺ ከቸ ቤተሰብ ስድስተኛ። ድንች የሚል ትርጉም ያለው ቃል እናገኛለን ማለት ነው። ክኖር ክ ከቤተሰብ ስድስተኛ፣ ኖ ከነ ቤተሰብ ሰባተኛ፣ ር ከረ ቤተሰብ ስድስተኛ። እነዚህን ሶስት ፊደላት ስንደረድር ክኖር የሚል ቃል እናገኛለን ማለት ነው። ካሮት ካ ከቤተሰብ አራተኛ፣ ሮ ከረቤተሰብ ሰባተኛ፣ ት ከተቤተሰብ ስድስተኛ። እነዚህን ሶስት ፊደላት ስንደረድር ካሮት የሚል ትርጉም ያለው ቃል እናገኛለን። ሙዝ ሙ ብዬ ለመጻፍ ነው። መ ብዬዋለሁ በስተት ነው አንዳንዴ። ሙ ከመቤተሰብ ሁለተኛ፣ ዝ ከዘ ቤተሰብ ስድስተኛ። እነዚህ ስንደረድር ባለ 2 ፊደል ሙዝ የሚል ትርጉም ያለው ቃል እናገኛለን። ማንጎ ማ ከቤተሰብ አራተኛ፣ ን ከነቤተሰብ ስድስተኛ፣ ጎ ከገቤተሰብ ሰባተኛ። እነዚህን ባለ 3 ፊደል ስንደረድር ማንጎ የሚል ቃል እናገኛለን ማለት ነው። ጎመን ጎ ከገቤተሰብ ሰባተኛ፣ መ የመጀመሪያ፣ ን ከነቤተሰብ ስድስተኛ። እነዚህን 3 ፊደል በስርዓት ስንደረድር ጎመን የሚል ትርጉም ያለው ቃል እናገኛለን ማለት ነው። ሰላጣ ሰ መጀመሪያ፣ ላ ከለቤተሰብ አራተኛ፣ ጣ ከጠቤተሰብ አራተኛ። ስንደረድር በስርዓት ሰላጣ የሚል ቃል ይሰጡናል። አቮካዶ አ ከቤተሰብ መጀመሪያ፣ ቦ ከቤተሰብ ሰባተኛ፣ ካ ከቤተሰብ አራተኛ፣ ዶ ከደ ቤተሰብ ሰባተኛ። እነዚህን 4 ፊደል በስራ ስንደረድር አቮካዶ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቲማቲም ቲ ከተቤተሰብ ሶስተኛ፣ ማ ከመቤተሰብ አራተኛ፣ ቲ ከተቤተሰብ ሶስተኛ፣ ም ከመቤተሰብ ስድስተኛ። እነዚህን 4 ፊደላት ስንደረድር ቲማቲም የሚል ትርጉም ያለው ቃል እናገኛለን። ብርቱካን
ብ ከበቤተሰብ ስድስተኛ፣ ር ከረቤተሰብ ስድስተኛ፣ ቱ ከተቤተሰብ ሁለተኛ፣ ካ ከከቤተሰብ አራተኛ፣ ን ከነቤተሰብ ስድስተኛ። እነዚህን 5 ፊደል ወይም ሆሄ በስርዓት ስንደረድር ብርቱካን ብርቱካን የሚል ቃል እናገኛለን ማለት ነው። ስጋ ጋ ስጋ ስጋ ስ ከሰቤተሰብ ስድስተኛ፣ ጋ ከገቤተሰብ አራተኛ። እነዚህን 2 ፊደል በስርዓት ስንደረድር ስጋ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ወተት 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 ወ የመጀመሪያ፣ ተ የመጀመሪያ፣ ት ከተቤተሰብ ስድስተኛ። እነዚህን 3 ፊደል ስንደረድር ወተት የሚል ቃል እናገኛለን። እርጎ ጎ እርጎ እርጎ እ ከአቤተሰብ ስድስተኛ፣ ር ከረቤተሰብ ስድስተኛ፣ ጎ ከገቤተሰብ ሰባተኛ። እነዚህን 3 ፊደላት ወይም ሆሄያት ስንደረድር እርጎ የሚል ቃል እናገኛለን ማለት ነው። አይብ 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 አ መጀመሪያ፣ ይ ከየቤተሰብ ስድስተኛ፣ ብ ከበቤተሰብ ስድስተኛ። እነዚህን በስራ ስንደረድር አይብ አይብ የሚል ቃል ይሰጡናል። እንቁላል 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 እ ከአቤተሰብ ስድስተኛ፣ ን ከነቤተሰብ ስድስተኛ፣ ቁ ከቀቤተሰብ ሁለተኛ፣ ላ ከለቤተሰብ አራተኛ፣ ል ከለቤተሰብ ስድስተኛ። እነዚህን 5 ፊደላት በስርዓት ስንደረድር እንቁላል እንቁላል የሚል ቃል እናገኛለን። ፓፓያ 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 ፓ ከበቤተሰብ አራተኛ፣ አሁንም ፓ አራተኛ፣ ያ ከየቤተሰብ አራተኛ። እነዚህን 3 ፊደል በስርዓት ስንደረድር ፓፓያ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀይ ስር ቀይ ስር ቀይ ስር ቀ ከቀቤተሰብ መጀመሪያ፣ ይ ከየቤተሰብ ስድስተኛ፣ ስ ከሰቤተሰብ ስድስተኛ፣ ር አሁንም ከረቤተሰብ ስድስተኛ። እነዚህን 4 ሆሄ ወይም ፊደል በስርዓት ስንደረድር ቀይ ስር የሚል ትርጉም ያለው ቃል እናገኛለን ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን ያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። በቀጥታ መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ መደወል ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው